ጥጋብሽ አልበረደልሽም ማለት ነው። የምን ጥጋብ? እንደዚህ ስትታይ እኮ ብትጠጋኝ በዚህ ስለት አንገትህን ቆርጬ ነው የምትመስለው። ለማንኛውም አሁን እየሄድኩ ነው። በቅርቡ ግን ተመልሼ እመጣለሁ። ተመልሼ ስመጣ ግን በባዶ እጄ መመለስ አልፈልግም። አንቺን ይዤሽ ነው የምሄደው። አሳይ፣ ምንድን ነው ያልሽው በእጅሽ? ጫይችሻለሽ። እስኪ አሳይ፣ ምንድን ነው ያልሽው በእጅሽ? አንቺ አሁን በዚህ ልክ ራሱ ላይ ክፉ ነገር ይመኛል። በዚህ ምድር ላይ የሚጎዱ ሰዎች ምን አይነት ይመስሉሻል? እንደ አንቺ አይነት አስመሳይ ሰዎች፣ የኔ ነው የሚሉት የተረጋጋ ነገር የሌላቸው ሰዎች። እገልሻለሁ። እሺ፣ ይሄ ነገር ከአንቺ ከወጣ ግን እህትሽን እስከ ልጇ በደም አጥብልሻለሁ። ዛሬ እዚህ ቤት ምርመራ ታደርጊያለሽ። ዶክተሩ እዚህ መጥቷል። ዶክተር ግባ። ትሁት የቲናን ማስመሰል አወቀችባት። ግን ደግሞ ትሁትን ቲና በልጇና በእህቷ አስፈራራቻት፣ እውነቱን እንዳትናገር። ኤደን የተናገረችው እውነት እንደነበረ ታወቀ። ቲና ኤደንን አስወግድልኝ ብለዋለች ተመስገንን በሀሳቧ ተስማምቷል። ነገር ግን ሰውን መግደል እንዲህ ቀላል አይደለም፣ እኔ እስር ቤት ያሳለፍኩትን ጊዜ መድገም አልፈልግም ብሏታል። አባዬ ስለ ቲና ሁሉንም ነገር ማወቅ ፈልጓል። ካሜራውን አጥፍታ መረጃ የደበቀች ቢመስላትም ግን ደግሞ አንድ የሆነ መረጃን አግኝቷል። ያም ብቻ ሳይሆን ዶክተር እቤት ድረስ መጥቶ ቼክ እንድትደረግ አድርጓል ማለት ነው። ዶክተሩ እንደመጣ ስታቅም ቲና እጅግ በጣም ተደናግጣለች። እውነቱን ዶክተሩ ያወጣ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ይዘን መጥተናል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ ቲና ስልክ ለረጅም ሰዓት ስታወራ ቆይታ ግን ደግሞ ኤደን እንዲያጋጣሚ ስትደርስ ኤደን እየተጠራጠረቻት እንደነበረና እዚህ ቤት ያላመንኩሽ እኔ ብቻ ነኝ፣ እናም ጥርጣሬ እውነት እንደሆነ እርግጠኛ ነኝ፣ አንቺ ምንም ነገር አልሆንሽም እያስመሰልሽ ነው እንጂ በጭራሽ አንቺማ አልታመምሽም፣ እስቲ እሱን ቼክ እናድርግ ብላ ነበር የጀመረችው። እናም ጸጉሯን ስትይዛትም ጥርሷን ነክሳ ላለመናገር እውነቱን ላለማውጣት ለመደበቅ እየታገለች ነበር። በስተመጨረሻም ለምን ስልክሽን ቼክ አላረገውም ብላ ኤደን ስልኳን ባየችበት ጊዜ ለረጅም ደቂቃ እንዳወራች የሚያሳይ መረጃ ነበረ። እናም እንግዲህ ያንን መረጃ እርግጠኛ ስለነበረች ሂዳ ለአባዬ ቲና ምንም የሆነችው ነገር የለም ባለችው ጊዜ አባዬ ተናዶባት ነበር በኤደን። መቼም ምንም ራስ ወዳድ ብትሆን በዚህ ልክ ለራሷ አታሟርትም እያለ ነበር። ግን ደግሞ አባዬ እሷ የራሷን ያቀደችውን አላማዋን ግብ ለማድረግ ምንም ነገር ታደርጋለች፣ እንደዛ ነው የሚሰማኝ። አንተ በቻልከው ነገር ሁሉ ማረጋገጥ ትችላለህ አባዬ፣ እኔ ግን እርግጠኛ ነኝ ቲና ምን ያህል ርቀት ልትሄድ እንደምትችል አንተ ታውቃለህ እያለችው ነበር። እሱንማ እኔም አውቃለሁ የኔ ልጅ፣ ግን ደግሞ ምንም ራስ ወዳድ ብትሆንም በዚህ ልክ ግን በራሷ ላይ መጥፎ ነገር ትመኛለች ብዬ አላስብም ብሎ ነበር። እናም እንግዲህ አባዬ ተሳስቶ ነበር ማለት ነው። እሱም መኝታ ቤቷ ሊሄዱ ቼክ ሊያደርጉ በሄዱ ጊዜ ቁማ የነበረችው ሴትዮ ተራምዳ ወድቃለች ማለት ነው። ያን ደግሞ ካሜራውም ላይ አይቷል። ግን ደግሞ ቀደም ብሎ ወደ ክፍሏ ሲሄዱ ወርቃ ስለነበረ አንቺ ነሽ የወጣልሻት ብሏት ነበር ኤደን እንደ አባዬ እያለችው ነበር። እናም ሊያነሷት ባሉ ጊዜ ልብሷ ውሃ ደፍታባት ስለነበረ ረጣጥቦ ስለነበር እንዴት እንደዚህ ታረጊያለሽ? ውሃ እኮ በስብሳለች፣ ትሁትን ጥሪያትና ልብሷን ተቀይርላት እያላት ነበር። እንደ አባዬ እርግጠኛ ነኝ እኮ ስልኳን ማየት ትችላለህ ባለችው ጊዜና ስልኩ በመጣ ጊዜ ስልኩ ተደልቶ ስለነበረ ያየችውን ነገር ድጋሚ ማየት አልቻለችም። አባዬም የት አለ? ረጅም ጊዜ እንዳልተደዋወለች እኮ ነው የሚያሳየው እያላት ነበር። አጥፍታው ሊሆን ይችላል እንጂ እኔ እርግጠኛ ነኝ አባዬ እርግጠኛ ነኝ ብትለውም አባዬም ኤደንን ተቆጥቷታል ማለት ነው። ኤደን ግን በተቻለ መጠን ማረጋገጥ አለብን፣ እያስመሰለች ነው፣ እኔ የሚሰማኝ እንደዛ ነው ብላ ነበር። እናም አባዬ አይ ምንም ችግር የለውም እና በካሜራ ማረጋገጥ እንችላለን ባለ ጊዜ ቲና ካሜራውን ዘግታ አቋርጠው ስለነበረ እንግዲህ ፈገግ እያለች ነበር ማለት ነው። ምንም መረጃ አይገኝብኝም ብላ እርግጠኛ የሆነች ይመስል ነበር። ግን ደግሞ አባዬ በካሜራ ቼክ እናደርጋለን ካለ በኋላ ካሜራውን ሄዶ እየፈተሸ ነበር። ቲና ያቋረጠች ቢመስላትም ግን ደግሞ አጥጋቢ ባይሆንም አንድ መረጃ አግኝቷል። እሱም ቁማስ እንደነበርና ተራምዳ በራሷ ጊዜ እንደወደቀች የሚያሳይ ነበር። እናም እንግዲህ ከዛ በኋላ
አባዬ እንግዲህ አንድ ሀሳብ አምጥቷል ማለት ነው። ቼክ የግል ዶክተር አምጥቶ ቼክ እንድትደረግ እንድትረጋገጥ የእውነት ይሄ ነገር ጥርጣሬ ልክ ከሆነ ይህንኑ የተመኘሽውን እንድታገኝ አደርግሻለሁ ብሏል። እኔ እስከ ዛሬ ድረስ ያልተበቀልኩሽ ለበቀል እድሜም ስለማይፈቅድ እኔም በቀሉን ስለማልፈልገው እንጂ አንቺ በእኔ ላይ እንዲያደረሽው ተግባር ይሄ ላንቺ አይገባሽም ነበር። ስለዚህ እያስመሰልሽ ከሆነና ይሄ ነገር ውሸት ሆኖ ካገኘሁ ግን የእውነት እንድትኖሪው አረግሻለሁ ብሎ አባዬ ተናግሯል። ግን ደግሞ በጣም ተናዶም ስለነበረ ደክሞትም ስለነበረ ካሜራው ተቋርጧል። እዚህ ቤት ከሷ ውጪ ሌላ ማን ሊያቋርጠው ይችላል እያሉ ነበር። ኤደንም ሆነች ትሁትም ሁላቸውም እሷ ልትሆን ትችላለች ብለዋል። ካሊብም አባዬ እርግጠኛ ነኝ እሷ ናት የምትሆነው፣ ሌላ ስለዚህ ካሜራ ማንም ያውቃል እያለ ነበር። እሷ አስታውቃለች ወይ ብለው ሲጠይቁም እንደማታውቅ ነበር የተነገረው። እሷ ግን ምን ሞኝ ነው ካሜራ እያለ እንደዚህ ማረገው፣ መቼም እናንተ አሸናፊ ልትሆኑ አትችሉም፣ እኔ ብቻ ነኝ አሸናፊ እያለች እየፎከረች ነው። ፉከራዋም የተሳካለት ይመስላል ማለት ነው። ቲና ለተመስገን ደውላ ጠዋት እንድትመጣ ባለችው መሰረት ተመስገንም ቃሉን ጠብቆ በጠዋቱ መጥቷል። ትሁት ጉድ እያለች ቤቷን እያጸዳዳች ነበርና በር ተንኳኩቶ ስትከፍተው ተመስገን ስለነበረ እጅግ በጣም ተደናግጧል። ተመስገንም የላኩልሽን ስጦታ ወደሽዋል አይደል? ትዝታው እንዴት ነው እያላት ነበር። እሷም እንዲያንተን እንዴ ላከው ከየት አገኘኸው ብትለውም እሱ ምንም ማድረግ እንደማያቅተውና ግን ደግሞ አሁን የመጣው በሽተኛ ለመጠየቅ እንደሆነ ስጦታውን እንዲወደድሽው የገባኝ እስካሁን እውነቱን ምንም የተናገርሽው ነገር የለም። እውነቱን ብትናገሪ አንቺም እዚህ ቤት አትቀመጭም ነበር እያላት ነበር። እናም እንግዲህ ትሁት እሷም እባክህ ተወኝ እኔ አንተ ጋር ከመሆን ሞቴን እመርጣለሁ ብለው ነበር። ሞቴን እመርጣለሁ አንተ ጋር ከመሆን ባለችው ጊዜም እንግዲህ እሱ ምርጫው ያንቺ ስለሆነ ምንም ላረግ አልችልም። እኔ ደግሞ ሞተሽም ቢሆን አስክሬንሽን ማቀፍ እፈልጋለሁ እንጂ አንቺ በጭራሽ የሰው ሆነሽ ማየት አልችልም ብሎ ፎክሯል። እና አሁን የመጣሁት ታማሚ ለመጠየቅ ነው ባለ ጊዜ አባዬ ሐኪም ቤት ይዟት ሄዷል ብትለውም ስቆባት እንግዲህ ጥሏት ወደ ቲና ክፍል ሄዷል ማለት ነው። ቲና ክፍል በሄደ ጊዜ ምን እየተፈጠረ ነው ቢላት ምን ያልተፈጠረ ነገር አለ ብላ ግን እኮ ይሄ ነገር በዚህ አካሄድሽ እስከ መቼ ድረስ ነው የምትሄጂው? አሁን ቶሎ ዲነሽ መነሳት አለብሽ፣ ባልሽን ወደ አንቺ መመለስ አለብሽ። የካሊብን አይን ከትሁቴ ላይ እንዲያነሳ አድርጊ፣ ባልሽን ወደ ራስሽ መልሽ እያላት ነበር። እሷም እንዴት ተነቃባትና ኤደን ሁሉንም ነገር እንዳወቀችባት ተናግራ ኤደንን እንድታስወግድልኝ ይፈልጋለሁ ብለው ነበር። እሱ ግን ሰውን ማስወገድ እኮ እንዲህ ቀላል አይደለም እና በዚህ ሀገር ሰው መግደል እንዲህ ቀላል ነው እንዴ? እኔ እስር ቤት ነው የኖርኩት መመለስ አልፈልግም ብሏት ነበር። እሷ ግን እስከ መጨረሻው መወገድ ያለባት እንደዛ ካልሆነ እቅዴ በሙሉ ይበላሻል ብላለች። እሱም እሷን እንደሌለች አርገሽ አስቢያት፣ እሷን ለኔ ታያት፣ አንቺ የራስሽን ስራሽን የምትሰሪውን ቶሎ ስሪ ብሏታል። እሷም በሀሳቡ ተስማምታ እንግዲህ ተመስገንም ክችን ሄዶ ቢያስፈራራትም ተመልሶ ከዚህ በኋላ ዛሬ የመጣሁት ምንም ላረግሽ አልችልም፣ ላረግሽ አይደለም፣ በድጋሜ ስመለስ ግን በባዶ እጄ አልሄድም፣ አንቺን ይዤ ነው የምሄደው፣ አስቢበት ብሎ ማስጠንቀቂያ ሰጥቷት ወጥቶ ሄዷል። ትሁት ለካሊብ ደውላለት ተመስገን እንደመጣና ቲና ክፍል እንደሆነ ስትነግረው አንቺ ራስሽን ጠብቂ፣ ክችን ገብተሽ በሩን ዘግተሽ ተቀመጪ፣ አሁኑ መጣሁ እያለ ካሊብ እየሮጠ እየመጣ ነበር። ካሊብ እየሮጠ ወደ እሷ በመጣ ጊዜ አባዬም መንገድ ላይ ቆሞ አግኝቶት ነበር። ምን ሆነህ ነው የምትሮጠው ቢለውም እቤት ተመስገን እንደመጣና ቲና ትሁት የሆነ ነገር ሆናለች መሰለኝ በጣም ፈርታ ነበር፣ ወደዛ እየሄድኩ ነው፣ ቲና ክፍል ነው ያለው እያለች ነው ብለው ነበር። እና አባዬም ይሄ እንደዛ ከሆነ ቲና ደህና ናት ማለት ነው፣ ስለዚህ ያቀዱት የታቀደልን ሌላ ነገር አለ ማለት ነው እያለ ነበር አባዬ። ስለዚህ ቆይ ተረጋጋ፣ አብረን እንሄድ እያሉ እየተሯሯጡ ወደ ቤት መጥተዋል። ቲና ትሁት ለቲና ምግብ አቅርባላት ነበር። ምግቡን ካበላቻት በኋላ አሁን መድኃኒትሽን ላምጣልሽ ብላ ቲና ትሁት በሄደችበት ጊዜ ምክንያቱም ኤደን በተቻለሽ መጠን በምንም መንገድ አረጋግጪ፣ እኔ እርግጠኛ ሆኜ ነው የምነግርሽ ብላት ነበር። ኤደን እርግጠኛ ሆና ትሁትን ስለነገረቻት ትሁቴ አሁን የምትከፍል አሁን እንደ ቀልድ የምታዩ ነገር በኋላ ዋጋ ያስከፍልሻል። ቲና እንደዚሁ ከቀጠለች ካሊብን ትቀማሻለች፣ ከዛም በአባዬን ላይ የሆነ ነገር ታደርጋለች ስላት ነበር። ግን አባዬንማ በጭራሽ አልፈቅድላትም እያለች ነበር። እንግዲያስ እሱን ካወቅሽ አንድ ነገር ማድረግ አለብን፣ አንቺም እርጅኝና ተጋግዘን እውነቱን እናውጣ ብላት ነበር። እነሱን አስታውሳ መድኃኒቱን ላምጣልሽ ብላ መድኃኒቱን ከሰጠቻት በኋላ ከፊቷ ዘወር ብላ ቆይታ ነበር።
ቲና መድኃኒቱን የወሰደች አስመስላ ልክ ትሁት ከፊቷ ዘወር ባለች ጊዜ መድኃኒቱን በእጇ ስታወጣ ትሁት ደርሳ ነበር። ትሁትም ማስገድዳት ከእጇ ፈልቅቃ መድኃኒቱን ካየችው በኋላ በዚህ ልክ ታስመስያለሽ፣ እኔ በዚህ ልክ ጨካኝ አትመስለኝም ነበር። እንዴት በራስሽ ላይ ይህንን መጥፎ ሀሳብ መጥፎ ምኞት ትመኛለሽ? እንዴት እንደዚህ ታረጊያለሽ? እያለቻት ነበር። ቲናም ከዝምታ ውጪ ምንም መልስ አልነበራትም። እናም ትሁት ይህን ጉድሽንማ ሁሉም ሰው ማወቅ አለበት፣ አጋልጥሻለሁ እያለቻት ነበር። አንቺ እንድታጋልጭኝ እኔ ዝም እምልሽ ይመስልሻል? ብላታለች። ቲና ትሁትም ምን ታረጊያለሽ ስትላት የእህቷን ስም ከነ ልጇ ጠርታ በእሷ አስፈራርታታለች። እኔን እንደፈለግሽ ማድረግ ትችላለሽ፣ እህቴን ግን ጫፏን እንዳትነኪያት ብላት ነበር። እሷ ግን ምን የሞኝ ይመስልሻል? ምን ጊዜም እኔ ነኝ አሸናፊ፣ ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ሚስጥራችንን ተሸፋፍነን ብላታለች። ትሁትም ተናዳ ጉሮሮዋን ይዛት ነበር። ነገር ግን እናባዬ መጥተው በር ሲንኳኳ እሷን ለቃት ሄዳለች። እናም እንግዲህ እናባዬም ወደ ቤት መጥተዋል። አባዬም ትሁት መረጋጋት የማይታይባት ስለነበረ መቶ ስንት ሰዓት እንደቆየ እንዴት የት እንደመጣ ቴና ክፍልስ ምን ያህል ጊዜ ቆየ የሚለውን አጣርቶ ጠይቆ ነበር። ትሁትም እንግዲህ ቢበዛ 10 ደቂቃ ብላለች። ይሄ ነገር እውነት ነው። ማውራት የማይችል ሰው ጋር 10 ደቂቃ ምን ያደርጋል? በዛ ላይ ደግሞ ሰው በሌለበትስ ለምን መጣ የሚለውን ነገር እያሰቡ ነበር። እና ትሁትን እንድትረጋጋ ቢያረጋትም አባዬ ግን ሲያያት ፊቷ የሆነ ነገር እንዳላት ያስታውቅ ነበር ትሁት። ምክንያቱም እጅግ በጣም ተደናግጣና ተረብሻ ሰውነቷ እያላባትና እየተንቀጠቀጠች ነበር። ምንድን ይሆንሽው ትሁት ቢላትም ምንም እንዳልሆነች ነግረዋለች። አስፈራራሽ ሰው አለ እንዴ? ተመስገንስ አስፈራራሽ እንዴ? ቢላትም ማንም ያስፈራራት እንደሌለ ምንም እንዳልተደናገጠች አድርጋ እንግዲህ እውነቱን ደብቃለች ማለት ነው ለእህቷ ስትል። እናም አባዬ ትሁቴ ምንም ይሁን ምንም እኔ ከጎንሽ እንዳለው ማወቅ ይኖርብሻል ብሏታል። እሷም አመሰግናለሁ ብላ አባዬን እንግዲህ ምንም ነገር እንዳልተፈጠረ ነግረዋለች ማለት ነው። አባዬ ቲናን እንዴት ነሽ የኔ ልጅ እያለ ሰላምታ ከጠየቃት በኋላ ይህ ነገር እንግዲህ እንደሚባለው ውሸት ሆኖ ከተገኘ ግን ብሏታል። ውሸት ሆኖ ከተገኘ ይህንኑ የተመኘሽውን በእውነቱ እንድትኖሪው ነው ማረግሽ። በእኔ ላይ ያደረሽው ግፍና በቀል ግፍና ጭካኔ ላንቺ እንደዚህ አይገባሽም ነበር። ነገር ግን እኔ ለመበቀል እድሜም ስላልሆነና ስላልፈለግኩት ነው። ግን ደግሞ የውሸት ሆኖ ካገኘሁት የእውነት እንድትኖሪው አረግሻለሁ ብሏታል። ቲናን አንድ ቀን ሰጥቷታል። እውነቱ ለመጋለጥ 1 ቀን ቀርቶታል ብሏት ነበር። ምን ሊያረግ ነው 1 ቀን የቀረው እያለች ነበር። እናም እንግዲህ አባዬ ዶክተሩ መቼና መቼ እንደሚመጣ ሳይናገር እቤት ዶክተሩን ለማምጣት ወስኗል ማለት ነው። በሌላ በኩል ትሁት አባዬ ስራ ጨርሻለሁ ንፋስ ልቀበል ብለው ከወጣች በኋላ ኤደን ጋር ተገናኝተው ለኤደን ሁሉንም ነገር ነግራታለች። ኤደንም እንዴት ታዲያ ምን ጠብቂያለሽ? እውነቱን እንናገርና እናጋልጣት ብትላትም ትሁት ይሄን ማድረግ እንደማትችል ተናግራለች። እንዴት ትሁቴ ለምን ስትላት ትሁትም በእህቴና በልጇ አስፈራርታኛለች፣ ስለዚህ አልችልም ብላለች። መቼም ገና አስፈራርታኛለች ብለሽ መቼም እጃችንን አጣጥፈን አንቀመጥም አይደል ብላለች። እንደሱማ አናረግም ብለው እነሱም በራሳቸው መንገድ እውነቱን ለማውጣት ሌላ መፍትሄ እየፈለጉ ነው። አባዬ ግን የሱ ውሳኔ ቅርብ ሆኗል። ምክንያቱም ዶክተሩን እቤት ድረስ ካመጣ በኋላ ቲና ዛሬ እውነቱ የሚወጣበት ወቅት ነው፣ ዶክተር ጋር እንሄዳለን ትታያለሽ ካላት በኋላ እንግዲህ ዛሬ ዶክተሩ የሚመጣው እዚሁ ቤት ነው። እዚሁ ቤት መጥቶ እዚሁ ትመረመሪያለሽ እውነቱ ይወጣል ብሏት ነበር። ያንን ባላት ጊዜ ትሁት ቲና እንግዲህ ገና የሚመጣ መስሏት ምናልባትም ለተመስገን መንገድ ላይ አስቀረው ልትል ትችል ነበር። ግን እንደዛ የምትልበት እድል ምንም አልተሰጣትም። ዶክተሩ ቤት ውስጥ ነበር ያለው። ዶክተር መግባት ትችላለህ ብሏል አባዬ። እሷም ተደናግጣለች። ይሄ ዶክተር ታማኝና እውነታውን የሚያወጣ ዶክተር ይሆን ወይስ ደግሞ የቲና ተባባሪ ዶክተር ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ